ጋብቻን በቤተ ክርስቲያን ለመፈጸም መሟላት ያለባቸው መስፈርቶች በፍትሐ ነገሥት ላይ ሁለቱ ተጋቢዎች እኒህን ነገሮች ሊያሟሉ ይገባል ብሎ ስርዓት ሰርቶልናል። አንደኛው በሃይማኖት አንድ አይነት መሆን ማለትም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያምኑ መሆን። ሁለተኛው ስርዓተ ተክሊል ለመፈጸም ድንግልናቸውን የጠበቁ መሆን። ሶስተኛው መፈቃቀድ፣ ወንድየው ሴቲቱን ሴቲቱ ደግሞ ወንድየውን ማወቅና ይሆነኛል ትሆነኛለች ብለው ፈቃድ መኖር አለበት። አራተኛው ለትዳር ብቁ የሆነ እድሜ ሊኖራቸው ይገባል። አምስተኛ የንስሐ አባት ወይም በንስሐ አባት እየተመከሩ የቆዩ መሆን እና የንስሐ አባት ሊኖራቸው ይገባል። ስድስተኛው በኢኮኖሚ ራሳቸውን የሚያስተዳድሩበት የራሳቸው የሆነ ገቢ ሊኖራቸው ይገባል። ሰባተኛው ስጋ ወደሙን የሚቀበሉ መሆን። እነዚህን ነገሮች አሟልተው ወደ ትዳር ቢገቡ ትዳራቸው የተባረከ ኑሯቸው የቀና ይሆናል። አንድ ደቂቃ ሰጣችሁ እንድታዳምጡኝ ይሁን። እንደ ቃና ዘገሊላ የተለወጠና የጣፈጠ ህይወት ሊኖረን ይገባል ሲሉ ብፁዕ አቡነ ሕርያቆስ ተናገሩ። በዛሬው ዕለት በታላቁ አንጋፋውና ታሪካዊ የሆነው የቅዱስ ሚካኤልን ታቦት ማለትም የካ ደብረሳል ቅዱስ ሚካኤልን አጅበው ወደ መንበረ ክብሩ እየሄዱ ያሉት ብፁዕ አቡነ ሕርያቆስ የአዲስ አበባ ሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ ለምዕመኑ ባደረጉት ትምህርትና በሰጡት ቡራኬ መሃል እንደተናገሩት ከሆነ እንደ ቃና ዘገሊላ የጣፈጠና የተባረከ የተለወጠ ህይወት ያስፈልገናል ሲሉ ተደምጧል። ከዚህ ጋርም ተያይዞ በትላንትናው ዕለት በጎንደር በድምቀት የጥምቀት በዓልን ያከበሩት የጠቅላይ ቤተ ክህነት ስራ አስኪያጅ የሆኑት ብፁዕ አቡነ ሳዊሮስ በዛሬው ዕለት በአቃቂ ቃሊቲ ባህረ ጥምቀት በመገኘት የቃና ዘገሊላ በዓልን እያከበሩ ይገኛሉ። መልካም በዓል ይሁንላችሁ። ወዳችኋለሁ። ተጠቀመው ቅባ ቅዱስ ነው። ቅባ ቅዱሱን እዚህ ጋር ታገኛላችሁ። እነሆ ቅባ ቅዱሱ ጸሎተ ማርያም የተጸለየበት ጸሎተ ኪዳን የተደገመበት በረከትና ረድኤት ያለበት ቅባ ቅዱስ ነው። ቅባ ቅዱሱን እያዛችሁ ቅባ ቅዱስን እዚህ ጋር ታገኛላችሁ። ከማግባትህና ከማግባትሽ በፊት ይሄንን ቪዲዮ ሴቭ አድርጊው፣ ይጠቅምሻል። አንድ ቀን ይጠቅምሻል። ያዡ እንግዲህ ማግባትንማ አግቢ። ጋብቻ ቅዱስ ነው። አዎ ጋብቻ ቅዱስ ነው። ግን ያው በወጉ በባህሉ መሰረት ሰባት ዘር ይቆጠራል። አዎ ታውቂያለሽ መቼስ ይሄንን ሽምግልና ሲላክ ሰባት ዘሩ ከየት ነው የሚለውን እናጣራለን፣ እናያለን፣ እንመረምራለን፣ እንፈተፍታለን። አዎ ኦ ማይ ጋድ ማም ዘር እኔ በዚህ ልክ ጠብቄሽ አላውቅም። እውነት ብዙ ነገር ትሆኛለሽ በዚህ ዘመን። አማራ፣ ትግሬ፣ ኦሮሞ፣ ደቡብ ምናምን በዚህ ዘመን ማም እኔ ከአንቺ በእውነት ይሄንን አልጠብቅ። ያጣቅሽ እዛው ጥብቅ አድርጎ ያስቀርሽ አባቴ አምላክ። እንደው ምን ይሻለኝ አላውቅም። ማንን ገደለ ግን? እንደው አንድ ነገር እኮ ካላወቅሽ አላውቅም ምን ማለት ነው አያቴ ብሎ መጠየቅ ይቀላል ወይስ እንደው ዝም ብለሽ መባዘን እዛም እዚህ መባዘን? ሰባት ዘር ሰባት ትውልድ የሚቆጠረው መቁጠሪያው ሚስጥሩን እንኳን ታውቂያለሽ? እስቲ አላውቅም በይና ላስረዳሽ። አላውቅም እኔ የእውቀት የንባብ ደሃ ነኝ፣ አእምሮዬ ገና አልበሰለም በይና ላስተምር። እንዲህ አይነት ነገር አልወድም። በቃ አይ ላይክ ሂም ሂዝ አ ጉድ ሉኪንግ ሂ ሃዝ አ ሴኪዩርድ ጆብ ማለቴ ጥሩ ስራ አለው፣ ላይክ ገቢ አለው፣ ቆንጆ ነው፣ መለመላ አንቺ የምትወጂው አይነት ረጅም ነው፣ ፋይናንሻሊ ሴኪዩር ማለቴ ገንዘብ አለ፣ ይሰራል። ሶ ዋትስ ዘ ዲል ማም? እንዴ ምን ሆነሽ ነው? ለነገር ወደሽ አይደለም፣ ወደሽ እኮ አይደለም። አንድ የትውልድ ክፍተት መጥቶ ነው። አባትሽ አላስተማረሽ፣ እናትሽ አልነገረችሽ፣ ወደው አይደለም። አዛ ማርንጌቻ ትዊስት ምናምን እያሉ አንድ ትውልድ ክፍተት ፈጥረን ነው። ይኸውልሽ ልጄዋ እስቲ ዛሬ ብቻ 1000 ዓመት አላወራ፣ ዛሬን አዳምጪ። ግዴ ማናቴዋ ልጅ ስዕል ይወዳል ብዬ ነው። ይኸውልሽ ከዚህ የምታያቸው በአባቶች ስዕል ላስረዳሽ ብዬ ነው። ከዚህ ያለው ቃየል ነው። አዎ ከዚህ የተጋደመ ደግሞ አቤል ነው። የነኝ ከመጽሐፍ ቅዱስ ታስታውሻለሽ? አዎ ወንድሙ የገደለው አዎ ቃየልና አቤል ታሪክ ወዲህ ነው። ይኸውልሽ ሰባት ዘር የምናጣራ ያንቺ ባል ከዚህ ከቃየል ነው ወይስ ከዚህ ከአቤል ዘር ነው የሚለው ነው መጣራት ያለበት። አይገባሽም? ቆይ ልቀጥል። እንግዲህ ብለሽ አዳምጪኝ፣ አትለፍልፊብኝ ወደዛ።
ልጄዋ ይኸውልሽ ከአዳም በኋላ የሰው ልጆች ዘር በሁለት መስመር ተከፍለው ነበር። አዎ አንዱ የሴት ወይም የአቤል ምትክ የሆነችው የሴት ይባላል። በመጽሐፍ ቅዱስን ብትሄጂ የእግዚአብሔር ልጆች ተብሎ ነው የሚጠሩ። አዎ ደግ ፈራሃ እግዚአብሔር ያላቸው በቅድስና የሚኖሩ አዎ በኤርሞን ተራራ ላይ የሚኖሩት ተብሎ በመጽሐፍ የተጠቀሱት እነሱ ማለት ናቸው። አዎ የቃየል ዘሮች ደግሞ የሰው ልጆች ተብሎ የሚጠሩት በመጽሐፍ ቅዱስ አዎ አመፀኞች፣ በዝሙት በግድያ በነውር የተሰማሩት እነሱ ናቸው። ወዲህ በይ እንግዲህ እኔ ከየትም አላመጣሁ ከቅዱሱ መጽሐፍ ከአባቶችሽ ነው ያመጣሁት። አባቶችሽ እንዳሉት ውድቀት የመጣው የሴት ዘሮች ወይም የአቤል ዘሮች የቃየልን ዘሮች ባዩና በውበታቸው ተማርከው በዝምድና በጋብቻ በፈጸሙ ጊዜ ነበር። ዘር አይቀላቀልም። ይኸውልሽ ቆይማ ልመጣልሽ ነው እንግዲህ ማዳምጪ። እድሜ ልክሽ የምትጣመሪ ከአንድ ሰው ነው አይደለም? አዎ የቃየል ዘር ብታገቢስ ነው ወንድሙን ገሎ ቃየል ምን አረገ ንስሐ አልገባም የሚል ስህተትን አምኖ የማይቀበል ጭንቅላት ነው ያለው። አመፀኛና ግትር ብታገቢስ ተቃጥለሽ ትፈነጃለሽ እንዳጸዱ እንደ እንትና አዎ ይኸው በመጽሐፍ ቅዱስ ብትሄጂ የዚሁ ዘር ልጅ ይባል የሚባለው ምን አረገ? እምቢልታ መምታት የሙዚቃ መሳሪያ ሰራ። አዎ ከፈጣሪ ሕግ ወጣ። አዎ ቱባል ቃየን የሚባለውስ ምን አደረገ? የነሐስ የብር አሁን የምታየው ሁሉ የጦር መሳሪያ የፈጠረ የማንዘር ሆነና የቃየል ዘር እኮ ነው። ከንቱ መዝናኛና ስጋዊ ጥበብ ላይ የሚያተኩሩ ሴቶቹ በጌጣጌጥ በልብስ በውጫዊ ውበት ብቻ የሚያምኑ ልቅ የሆነ ወሲብ ህይወት፣ ይህ ሁሉ የማን ታሪክ ነው? በመጽሐፍ ቅዱሱ ቁጣ ደም መፋሰሱ የቃየል ስንተኛ ትውልድ ነው? አምስተኛ ትውልድ ነው። አዎ ላሚህ የሚባለው ብላቴና የገደለ አዎ በትንሹ የሚቆጣ ቂም የሚይዝ ችግር በኃይል የሚፈታ ጉልበት የሚጠቀም የሚቀጠቅጥሽን የምታገቢ የሚያቄምብሽን የምታገቢ ብትሆኝስ ነው። አዎ ስደት አለመረጋጋት ልዩ ባህሪ የሆነው የቃየል ዘር ብታገቢስ? እግዚአብሔር ቃየልን በምድር ላይ ትንቀዠቀዣለህ እንዳለው ትቅበዘበዛለህ እንዳለው ስትቅበዘበዥ ልትኖሪ አይደለም ወይ? ቆይ ጠብቂ ብታነቢ ጌታውን በራ